ሄሎ ካሌብ እባላለሁ። ካሌብ ሙሲሳ። ትደውላለህ ብዬ እየጠበቅኩ ነበር። አቶ መድብል ምሳሌ ከኔ ጋር ናት። በአሪፍ ሼፍ የተሰራ ምግብ ላይ ቆንጆ መልስ እየነሰነስኩበት ነው። አሁኑ ይዘውት ወደ ምሳሌ ክፍል ይሄዳሉ። ከዛም ያቀርቡላታል። 5 ደቂቃ ብቻ ሰጥቻለሁ። ዝናን ፍተው። ምን ሊገሏት ነው? መድብል እንልቀቁት። የለም ዝናን ልቀቀው። እሺ በል ይገሏል። የእሱንም ስጋ ዘልዝዬ ገለዋል። ከዛ ሁሉም ነገር ይፈጸማል። ይሁንሽ ዋሽ። ምንድን ነው እዚህ ያመጣች? ትንሽ አየር ቀይር ብለን ነው። አየር መቀየር ምንድን ነው? ዝም ብለሽ ምግብሽ እንዲያው ልዩ። እኔ ምግብ መብላት አልፈልግም። ወደ ቤት መሄድ ነው የምፈልገው። አባዬ ከመጣ ደግሞ ይቀጠቅጣቸዋል። ኧረ እባክሽ አባትሽ ይመጣል። አዎ ባለፈው ለታ እንደሆነ ቅጥቅጥ አድርጓቸዋል። እስከዛ ግን ምግቡን መብላት አለብሽ። ልዩ አልበላም። ይኸውልሽ ጭጫዋ፣ እዚህ አንቺ የምትፈልጊው ነገር አይደለም የሚደረገው፣ እኛ የምንፈልገው ነገር ነው የሚደረገው። እሺ ተኝ ስትባይ መተኛት፣ ብይ ስትባይ ደግሞ መብላት አለብሽ። እሺ ቅድስትዬ ግን አንቺ የምትፈልጊውን በሙሉ አደርግልሻለሁ ብላኛለች። አሁን እዚህ ቅድስት የለችም። አርፈሽ ምግብሽን ብይ። በአንድ ስልክ ጥሪ ሁሉ ነገር ተበላሽ። በጣም ይገርማል። ምሳሌ እንግዲህ የምሳሌ ህይወት ያለው የት ነው? በጣም ከባድ። ካሌብ ሙሲሳ ጋር ገባች ማለት ነው። እንግዲህ አንድ ስልክ ጥሪ ላይ ደውሎ ምንድን ነው ያለው? ካሌብ ሙሲሳ ነኝ፣ ምሳሌ እኔ ጋ ነች። ስለዚህ የምሳሌን ህይወት ማትረፍ ከፈለክ ዝናን በ5 ደቂቃ ውስጥ በአሁኑ ሴኮንድ ምንም ሴኮንዶች ሳያልፉ ልቀቀው የሚል ትዕዛዝ ሰጥቶታል ማለት ነው። በጣም ያሳዝናል። አሁን በምትበላው ፍርፍር ላይ ተነስንሶ ቆንጆ መርዝ እየሰጠኋት ነው። ስለዚህ ይህንን መርዝ ደግሞ እንግዲህ ማቆም የምትችለው አንተና አንተ ብቻ ነህ። ትደውላለህ ብዬ ብጠብቅ ስልክ ግን አልደወልክም እያለ ዛቻና ማስፈራሪያ ሰጥቶታል ማለት ነው። እንግዲህ መድብልም በጣም ደንግጧል። በዚህ መሀል ሆኖ እንግዲህ ደንግጦ ስልኩን ከዘጋ በኋላ እኔ እኮ አልረባም፣ ስለዚህ እኔ ምንድነው ማድረግ ያለብኝ? እንዴት ተኝቼ ከጎኔ ሲወስዷት አልሰማም እያለ ለሞገስ ሲነግረው ነበረ። እና ምንድን ነው ያለው? በቃ ዝናን እንልቀቀው፣ ምሳሌን ይስጡን፣ ስለዚህ ዝናን እንፍታው ባክህን ብሎታል። እሱ ምንድን ነው ያለው? በቃ ምሳሌም ትሙት ወንድሜን ግን ማትረፍ እፈልጋለሁ፣ ዝናንም እገለዋለሁ፣ ቆራርጬ ለአሞራ ነው የምሰጠው፣ ስጋውን እንዳይቀበር አድርጌ ነው የምገለው ብሎ የመጨረሻ ቃሉን ተናግሯል። ምሳሌ ያለችበት ሁኔታ በጣም አጣብቂኝ ውስጥ ነው አሁን ማለት ነው። በማታውቀው ነገር ምንም ባልሰራችው ነገር ምሳሌ ዋጋ እየከፈለች ነው ያለችው ማለት ነው። በጣም ያሳዝናል። ኤፍራታም እንግዲህ ያው እሷን ሊወስዷት መጥተው ነበር። ነገር ግን ያው እንግዲህ ማህሌት ለካሌብ ደውላ እንግዲህ እባክህ ኤፍራታን አትውሰዳት፣ ሁሉንም ነገር እኛ እናስተካክላለን፣ ስለዚህ እባክህን ብላ ለምናለች። እሱ ደፋር ነሽ፣ ስልክ በመደወልሽ ብቻ ህይወትሽን ሊያሳጣሽ ይችላል፣ ደፍረሽ እኔ ጋር ስልክ መደወልሽ ብሏታል ማለት ነው። እንግዲህ እሱ ምን የምልሽን ነገር ካደረግሽ ሁሉንም ነገር ይሆናል ብሏል። እና ምንድን ነው እሱም የፈለገው ምሳሌ ነው ማለት ነው። ምሳሌን ወስደዋታል። ምሳሌ እንግዲህ አሁን በ5 ደቂቃ ውስጥ ዝናን ካልፈታህና ካለቀቀው ምሳሌ በምትበላው ፍርፍር ምግብ ውስጥ
ህይወቷ ያልፋል ብሎ ተናግሯል ማለት ነው። በጣም ይከብዳል። እናም እንግዲህ እንዴት ነው ምንድን ነው ነገሩ? ቆይ ለምን ምሳሌ ምንድን ነው ይህ ሁሉ ፈተና የገባባት የሚለው ነገር በጣም ከባድ ነው ማለት ነው። እናም እንግዲህ ሁላችንም እንዳየነው ማህሌት አንድ እድል ብቻ ስጠን ብላ ኤፍራታ ማን እንደሆነ ገብቷታል። አስገድደዋት ነው እባክህን ካሌብ፣ ስለዚህ እባክህን አንድ እድል ሰጣችኋለሁ ለእናንተ አንድ እቅዳችሁ። ስለዚህ ዝና ነገ በዚህ ሰዓት እጃችን ካልገባ የሁለታችሁም በዚች ህይወት ላይ ምድር ላይ የምትኖሩበት አንደኛው ምዕራፋችሁ ይሄ ብቻ የመጨረሻው ይሆናል። ስለዚህ ዝናን እንደምንም ብላችሁ ነገ እንድትሰጡ እንፈልጋለሁ ብሏታል ማለት ነው። ማህሌትም እንግዲህ እሺ ይሁን እንሞክራለን ብላለች ማለት ነው። እናም እንግዲህ ትቷት ሄዷል ማለት ነው። ኤፍራታ ሊወስድ የመጣው ከካሌብ ሚሴጅ ተልኮለት እንግዲህ እነሱን ትቷቸው ወጥቷል ማለት ነው። እናም እንግዲህ በዛ አጋጣሚ በቃ የሚያሳዝነው እንደገና ደግሞ ያው ምሳሌንም ሊወስድ ሄዶ ነበር። ነገር ግን መድብል ከእንቅልፉ ድንገት ስለተነሳባት ትቷት ሄዷል ማለት ነው። እና ማህሌት ምሳሌን እንድታመጣለት ጠይቋል። እንግዲህ ማህሌት ምንድነው ምሳሌን ከያዝናት ዝናን ይለቁታል የሚል ሀሳብ ነው እነሱ ያሰቡት ማለት ነው። አሁን ሰዓት ላይ ግን ካሌብን እያስፈራሩት ነው ያሉት። ምሳሌን እንገላታለን፣ የሁለቱ ህይወት የአባትና የልጅ ህይወት አንድ ላይ ይጠፋል እያለ እንግዲህ ካሌብ በጣም ተጨንቋል ማለት ነው። ዝናም እንደዛው እያለ ዝና ቢቀጠቀጥም ይሄን ያህል ሊናገር አልቻለም ማለት ነው። በጣም ግራ የሚገባን የዝና ኃይለኝነት ደግሞ በቃ እየተቀጠቀጠ አሳልፌ አልሰጥም ብሏል። ምክንያቱም እሱ ጋር የሚሰሩ ሰዎች በጣም ኃይለኞች ናቸው። እናንተ ብትለቁኝም እኔ አሳልፌ ከሰጠኋቸው እኔን ይገሉኛል እነሱ የሚለው ነው ማለት ነው። እና ያንን ስለፈራ ነው ዝና። ምክንያቱም መድብልም ገደለኝ ካሌብም ገደለኝ አንድ አይነት ነው። ስለዚህ እኔ አሳልፌ እነሱን ከምሰጥ አንተ ብትገለኝ ይሻላል የሚለው ነው ማለት ነው። እናም እንግዲህ ምሳሌ እያለች ደንግጣ ተነስታ ከእንቅልፏ ምሳሌን እየፈለገች ነበር። ነገር ግን ምሳሌ ቤት አልነበረችም። ምክንያቱም እነ ማህሌት ወስደዋታል ማለት ነው። በድንጋጤ እንግዲህ መድብል ክላስ ሄዳ መድብልን ምሳሌ የለችም እባክህን የት ናት አፋልገኝ እያለች በሪታ ስታቀልጠው ነበረ። እናም ዝና የታሰረበት ቦታ ሄዳ ዝናን ለምነው እግሩ ስር ወርቃ እባክህን ምሳሌን ስጠኝ አደራ ልጄ ናት እያለች አይተናል ማለት ነው። እናም እንግዲህ ምንድን ነው ያላት ፍችኝና እሰጥሻለሁ ምሳሌን አስለቀቅልሻለሁ ብሏል ማለት ነው። ዝና እንግዲህ ያው ልትፈታው ስትል ድንገት መድብል ደርሶባት ነበረ። ማህሌት ምንድነው የምታደርጊው? በፍጹም ከዚህ አይወጣም ብሎ ተናግሯል ማለት ነው። ያው እሷም እባክህን መድብል እባክህን እና ፍታውና ምሳሌን ይመልስልን ብላለች ማለት ነው። እሱም እንግዲህ ያው አይፈታም የፈለገ ቢሆን ወንድሜስ ማን አለው ብሏል። እሷም እንግዲህ ምሳሌስ ማን አላት? ትንሽ ልጅ እኮ ናት፣ ገና ሕፃን ልጅ ናት፣ እባክህን እያለች ስትለምነው ነበር። መድብል ግን በሀሳቧ ሊስማማ አልቻለም። እናም እንግዲህ በዛ በሀሳብ ስላልተስማማ እሷን አስወጥቶ አሁንም ድብድቡን ቀጥሏል ማለት ነው። ዝና ግን እስከ መቼ ነው ይሄን ድብድብ ችሎ የሚኖረው? እስከ መቼ ነው? አሁን ምሳሌን ስለያዟት እርግጥ ተስፋ ሊኖረው ይችላል። ምንድን ነው ተስፋው? ያው በምሳሌ አስፈራርተው እኔን ይፈቱኛል የሚሉት ነው። ነገር ግን አሁን ዝና ቢፈታ ምሳሌን ይለቋታል ወይስ አይለቋትም የሚለው ጥያቄ ደግሞ በጣም ከባድ ነው ማለት ነው። ምሳሌን እዛ ውስጥ ቢጨርሷት የሚለው ነገር አለ። በጣም ይከብዳል። እና አሁን ሰዓት ላይ እንዴት ነው ነገሩ የሚለው ነገር ይከብዳል። አሁን የዝና መጨረሻ ምንድን ነው? የምሳሌስ መጨረሻ ምንድን ነው? የብሩክስ መጨረሻ ምንድን ነው? መድብልስ ምን ሊያደርግ ነው የሚለው ግራ የሚያጋባ ነገር ሆኗል ማለት ነው። ኤፍራታ እንግዲህ ምንድን ነው ከገደሉኝም ይግደሉኝ መተው ይውሰዱኝ፣ ከአሁን በኋላ ምሳሌን ግን አንድ ነገር እንዳያረጓት እኔን ይውሰዱና ምሳሌን የሚያልሷት ብላ ነበረ። ያው እንግዲህ ማህሌትም አሁን አንቺ ብሶብሻል፣ ምን አይነት ጉድ ነሽ? ቆይ ምንድን ነው ዝናን አሳልፈሽ ከሰጠሽ በኋላ በጣም
ማሰብ ትተሻል። እኔ አብሬሽ አልሞትም፣ ስትፈልጊ ብቻሽን ሙቺ የሚል ሀሳብ ነበር ሰታት ትታት የሄደችው ማለት ነው። እና ማህሌት አሁን በጣም ክፉ ሰው ናት፣ መቼም የማትማር ሰው ናት ከስህተቷ። አንድ ሰው ሳይቀር ቤተሰቦችን እንዳሉ ይጨርሷቸዋል። እኔ ጋር የሚሰሩ ሰዎች ቀላል እንዳይመስላችሁ። ስለዚህ እያንዳንዷችሁን ይጨርሷችኋል እና እኔም ብትለቀኝ ይሻልሃል እያለ መድብል እያስፈራራው ነበረ ማለት ነው። እሷም እንግዲህ ምንም ማድረግ አልቻለችም። ቅድስትን ውጭ እያለ ነው። ምሳሌ ከመሞቷ በፊት ብትፈችኝ ይሻልሻል፣ አለዛ ነገ ያንቺ ተራ ነሽ። መድብል አሁንም ኃይለኝነቱ አልበረደም። ስለዚህ ምሳሌን አገኛታለሁ እያለ ይዋሽሻል። ብሩክንም አገኘዋለሁ ብሎ ነበር፣ ነገር ግን አላገኘውም። እኔን ፍችኝና ልጅሽን አድኝ እያለ እያታለላት ነው ማለት ነው። እና በጣም የሚገርም ነገር ነው ማለት ነው። ምሳሌ ባላደረገችው ነገር እየተፈተነች ነው። ደግሞ ቅድስም በጣም አዝናለች። ያው ለሞገስ ደውላ ምሳሌ እንደጠፋች ነገረችው። ሞገስም በጣም ተደናግጦ ነበረ። እናም ደግሞ አንድ መንገድ ላይ ያገኙት የቤት ሰራተኛ ደላላ አግኝተውት እሱንም ነግሮ ነበር። ነገር ግን ያገኙት አልቻሉም። እናም እንግዲህ ዳጣ መታ ነበር። ምሳሌ እኮ ጠፋች፣ እባክሽን ያደራ ልጄ ነው እና እባክሽን ማን የወሰዳት እያለች እሷም እያመበለች ነበር። እኔ ማን እንደወሰዳት አላውቅም፣ ወሰዱብኝ፣ ምሳሌን አስመልሽልኝ፣ ስለዚህ እኔ ገላቸዋለሁ እያለች ነው። እና ማህሌት ጋር ሂደው ማህሌትን ለመለመንና ለመማፀን እንትን ብለዋል። ስለዚህ እንግዲህ ቅድስት ምሳሌ መልሽልኝ፣ እኔን ውሰጂኝ፣ እንደፈለግሽ አድርጊኝ ብላ ተማጽናት ነበረ። ሂዳ ነበረ ግን ይሄን ልታረግ አልቻለችም ማህሌት ማለት ነው። ማህሌት እንግዲህ በጣም ክፉ። እናም እንግዲህ የፈለግሽውን ላድርግ ብላለች። እሷም ይሄ ቀን እንደሚመጣ አውቅ ነበረ። ስለዚህ ዛሬ እግሬ ላይ ወድቀሽ ትለምኝ ጀመረ አያለች ስትመጻደቅባት ነበረ ማህሌት ማለት ነው። ያው እንግዲህ መቅዲ ምን ነው እያለች እንግዲህ በጣም እያዘነች ነበረ። መድብልም እንግዲህ ዝናን በመቀጥቀጥ ደከመ። ዝና ግን ምንም አልደከመም ማለት ነው። የሚገርም ነገር ነው። ዛሬም እዛው ላይ ነው። እናም እንግዲህ ስቃይ ሲበዛ ትናገራለህ የሚል ነበረው ነገር ግን ይሄን ነገር እስከ መቼ ሊቋቋም ሆኖ እና በዚህም እንግዲህ አጋጣሚ ሞገስ መጥቶ ነበር። እባክህን ምሳሌ መልስልን እያለ ሞገስም ሲማጸነው ነበር። ነገር ግን ምሳሌን እያለ እየቀለደባቸው ነበረ እና ተራ በተራ ሁላችሁም ታልቃላችሁ ጠብቅ እያለው ነበር ማለት ነው። እና እባክህን ሞገስ እያለ እያንዳንዷን ነገር ያደረጋችሁትን በጥፍ ትከፍላላችሁ ዋጋ እያለ እየዛተበት ነበረ ማለት ነው ሞገስን። እናም እንግዲህ ሞገስ ቢማጸነው ከህይወታችን እባክህን እኛ አንፈልግም፣ ስለዚህ ተወንኛን እያለ ነበር። ነገር ግን ዝና ይሄንን ነገር ሊሰማ አልቻለም ማለት ነው። ሁላችሁንም አጠፋችኋለሁ እያለ ነው እንግዲህ። መድብልም ተናዶ እኔ እኮ ማረባ ሰው ነኝ አይደለም እኔ አረባም እያለ ሲናገር ነበረ። ሞገስም እንግዲህ ያቅምን አድርገሃል፣ ስለዚህ ሌላው ነገር የፈጣሪ ነው፣ እባክህን አትበሳጭ እያለ መልስ ሰጥቶታል ማለት ነው። እና መጨረሻው ምን ይሆን የሚለው ነገር በጣም ያሳዝናል። የምሳሌ መጨረሻ ምንድን ነው? የብሩክስ መጨረሻ ምንድን ነው? የመድብልስ መጨረሻ ምንድን ነው የሚለውን እንግዲህ በቀጣይ ቪዲዮ እናየዋለን ማለት ነው። እውነት ምሳሌን ጨክነው ይገሏት ይሆን ወይስ በህይወት እያስፈራሩ ያኖሯት ይሆን? ብሩክስ ምን ይሆን? ከልጁ ጋር ይገናኝ ይሆን የሚለው ነገር ሁላችንም የጓጓንበት ነው። ቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቻናሉን ተቀላቀሉ። ለምታበረታቱ ከልብ አመሰግናለሁ።